መረዳት አለብህ። ከዛም ከሱረቱ ዘልዘላ አንስተህ እስከ ሱረቱ ናስ ይሄ ብቻ ነው ግዴታ ያለብህ ሲባል አለ ጎበዝ የሆነ ሰው በአንድ ወርም ከዛም በሁለት ወር የሚጨርስ ይኖራል። እንግዲህ ያንን ፈጣን ሆኖ የጨረሰ ሰው ዚያዳ ተጨማሪ ይፈልጋለሁ ካለ ይሄ እንግዲህ የዓመትነት መማሪያ ነው ይሄ ሐለቃ ማለት ነው። እና ምን ይባላል ወደ ቁርአን ሙሉ ወደሚያፍዙት ሐለቃ ጋር ሂድ ወደ ከፍተኛ ትምህርት ቤት ማለት ነው። ከኤሌመንተሪ ወደ ሃይስኩል እንደማለት ነው። በቃ ባጭሩ ልበላችሁ ወይስ እንደዛ ማለት ነው። ወደ ላኛው ወደ ከፍተኛው ትምህርት ቤት ሙሉ ቁርአንን ለማሐፈዝ የሚታገሉት ተማሪዎች ጋር ሂድ ተቀላቀል ይባላል። ጎበዝ ሆኖ መጨመር ሲፈልግ ማለት ነው። በርትቶ ጠንክሮ ከሄደ ጫና አድርጎ ከሄደ እንደገና ደግሞ ደክሞት በዛ ተሰላችቶ የሚቀር ከሆነ ይሄንን ግዴታውን ካወቀ በቂ ነው። والله اعلم ቅድሚያ መትን ነው የሚቀራው። ከዛ ያ መትን የተቀራውን ትርጉም አብሮ ይሄዳል ማለት ነው። መጀመሪያ ቅድሚያ መትን ነው የሚቀራው ቃሉን ማለት ነው። ቃሉ ይተያዛል መጀመሪያ። ቃሉን ከያዘ በኋላ ይሄ ያልከው ቃል ትርጉሙ ይሄ ነው ተብሎ ያውቃል። ከዛ በኋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃሉን ካለ በኋላ ይሄ ያልከው ቃል ይሄ ማዕናው እንዲህ ነው፣ ማብራሪያው ይሄ ነው፣ ትርጉሙ እንዲህ ነው የሚለው የሚያመላክተው ወደዚህ ነው፣ ይሄ ከለከላለው በዚህ ከዚህ ጉዳይ ነው፣ እያዘዘ በዚህ ጉዳይ ላይ ነው ይብራራል። ከዛ በኋላ ማለት ነው መጀመሪያ ተልቂን የሚደረገው ቃሉን የሚታፈዘው ከዛ ነው ወደ መልእክቱ የሚገባው ማለት ነው። ሌላ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ አሁን በተማርነው ደርስ ላይ አይደለም። ፈጣን እንግዲህ ስለ አርራህማኑ ዐለል አርሽ እስተዋ በሚለው ጉዳይ ላይ አህባሽ ግሩፕ ውስጥ ነበርኩኝና አህባሽ ነበርኩኝ። አሁን በቅርቡ ነው ወደ አህለል ሱና የመጣሁትና የሆነ ያወዛገቡኝ ስለሆነ ነው። ምንድነው እስቲ ያወዛገበሽን አንቺን ፍርጥ አድርጊና ጠይቂና እዛ ጉዳይ ላይ ልመልስልሽ ኢንሻአላህ በአላህ ፍቃድ። አርራህማኑ ዐለል አርሽ እስተዋ ያልሽው ማስረጃ ከየት አምጥተሽ ነው ሲሉኝ ከቁርአን ውስጥ አርራህማኑ ዐለል አርሽ እስተዋ ሱመ እስተዋ ዐለል አርሽ እያለ 7 ቦታ ብሎ የለም ወይ በተለያየ ሱራ ብዬ ስላቸው ማን ተፈሰረልሽ እያሉ ተፍሲሩን ነበር የፈለኩት። ቡኻሪ ላይ ነው ወላ ሙስሊም ላይ ወላ ማን ነው ቁርጡቢ ናቸው የተፈሰሩልሽ ወይስ ማን ነው ብለው እንትን እያሉኝ ነበር። طيب اهتي بارك الله فيك. الله سبحانه وتعالى بقرآن لي الرحمن على العرش استوى ثم استوى على العرش خلق السماوات والأرض في 6 أيام ثم استوى على العرش. على كل حال بركاته አንቀጾች አሉና አላህ እንደዚህ አለ። የት ነው የተፈሰረው? ቁርአን አንቀጽ ዋضح ነው። الرحمن على العرش استوى የሚለውን ከሱሐቦች استوى ማለት አልገባንም ብለው ያብራሩ አሉ። አረበኛ واضح ነው። ኢማሙ ማሊክ ለዚያም ነው ተጠይቀው الرحمن على العرش استوى كيف استوى ብሎ ጠየቃቸው። الاستواء معلوم አሉት ኢማሙ ማሊክ ኢብኑ አነስ استواء የሚለው በአረበኛ ቋንቋ ግልጽ ነው፣ ማዕሉም ነው፣ የታወቀ ነው አሉት። والكيف مجهول እንዴት ደግሞ አይታወቅም። እንዴት ነው ከአርሽ በላይ ከፍ ያለው የሚባለው ማንንም አያውቀውም። والإيمان به واجب الله ከአርሽ በላይ ከፍ እንዳለ ማመን ደግሞ ግዴታ ነው። والسؤال عنه بدعة እንዴት ብሎ መጠየቁ ደግሞ ቢድዓ ነው። فأخرجوا هذا المبتدئ አሉት። ይሄንን ሙብተዲ ከዛ አውጡልኝ ብሎ አስባረሩት ከመስጊድ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም والله فوق العرش وهو يعلم ما أنتم عليه ብሎ የተናገሩበት ሐዲስ አለ። والله فوق العرش
وهو يعلم ما أنتم عليه ያሉበት ሐዲስ አለ። አብዱላህ ብን መስዑድ ያወራው ሐዲስ እንግዲህ ነብያችን ፈሰሩ ማለት ነው። እዚህ ጋር ወላሁ ፈውቀ العرش ተጨማሪ እንደገና አሁንም ደግሞ አብዱላህ ብን አባስ ተርጁማን ለቁርአን ነው። ሀብር هذا الامه የዚህ ኡማ አላህን ነብያችን ሰለላሁ ዐለይሂ ወሰለም ያኒ ቁርአን ተፍሲርን አላህ እንዲያሳውቀው ዱዓ አድርገውለታል። የነብዩ አጎት ልጅ ነው። አኢሻ ረዲየላሁ ዐንሃ ምን ይላታል? ታማ ሞታፋፍ ላይ ሆና በረአኪላሁ ሚን ፈውቂ ሰብዐ ሰማዋቲሂ አላህ ከሰባት ሰማይ በላይ ሆኖ ያን የተቀጠፈብሽን ነፃ ወጣሽ ይላታል። ከየት ነው ያለው? አላህ ከሰባት ሰማይ በላይ ሆኖ። ዘይነብ ቢንት ጃህሽ ረዲየላሁ ዐንሃ የነብያችን ባለቤት የሆነችዋ የአማኞች እናት የሆነችዋ ዘወጀኩነ አሃሊኩነ ዘወጀኒ አላሁ ሚን ፈውቂ ሰብዐ ሰማዋቲ ትላለች። እናንተን ቤተሰቦቻችሁ ናቸው የዳራችሁ፣ እኔን ደግሞ አላህ ከሰባቱ ሰማይ በላይ ሆኖ ነው የዳረኝ። ምክንያቱም አንቀጽ አላህ ምን ስላለ ፈኢዛ ጠለቀሃ ዘይዱ ዘወጅናከሃ ብሏል። አላህ ኒካህ ያሰረላቸው። ስለዚህ ምን አለች? እኔን አላህ ከሰባት ሰማይ በላይ ሆኖ ኒካህ ያሰረልኝ ትላለች። እሺ ይሄ ሁሉ እንግዲህ ሷሃቦችም ያሉት ነው። ነብያችን ሰለላሁ ዐለይሂ ወሰለም ያቺ ጃሪያ ሙስሊም ላይ ያለ ሐዲስ ነው። ያቺ ባላ የነበረችዋ ሴት በጥፊ መቷት አለቃዋ ማለት ነው። ወደ ነብዩ መጥቶ ይቅርታ ሊጠይቅና አጥፍቻለሁ ጥፋት ተሰምቶት ማለት ነው ሲመጣ አምጣት አሉት። መጣች ወደ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሙስሊም ላይ ያለ ነው። ምን አሏት? አይን አላህ አሏት። አላህ የት ነው ያለው አሏት። ዛሬ ይህን ጥያቄ ለሀባሾች ካነሳ አንተ ወሃቢያ ይላል። ነብያችን ጠየቁ አይን አላህ። ሐዲሱ ሰሂህ ሙስሊም ላይ ያለ ምንም ጥርጥር የለም። ሰሂህነቱ ሊያጭበረብሩ ይሞክራሉ። ሐዲሱ ግን ሰሂህ ነው። ምንም የሚንቀሳቀስ የለም። አንድም መረጃ ያመጡ ሐዲሱ ላይ ጣጣ ላይ ማምጣት ነው። አይን አላህ አሏት። አላህ የት ነው ያለው ሲሏት ፊሰማ አለች። በሰማይ ነው ያለው። አይ ፊ ቢማዕና አላ ይመጣል። ፊ ቢማዕና አላ አይ ከሰማይ በላይ ማለት ነው። መረጃ ከተፈለገ አላህ በቁርአን ላይ ምን ይላል? ፈምሹ ፊ መናኪቢሃ ይላል። ፊ መናኪቢሃ ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርዲ ሶላትን ካጠናቃችሁ በኋላ በምድር ላይ ፊል ናለው። ፊ ቢማዕና አላ ነው የሚጠቀሰው አንድ ዘይ ቦታ ላይ በምድር ላይ ተሯሩጣችሁ ሲሳችሁን ፈልጉ ይላል አላህ ሰላት ስታጠናቀቁ። እንደገና ፊርዓውን እነዛን ከሙሳ ጋር የሰለሙትን ሲያስፈራራቸው ምን አለ? ለኡሰሊበነኩም ፊ ጁዙዕ ነኽል ይላል። ፊ ጁዙዕ ነኽል አይ በተምር ዛፍ ላይ ማለት ነው። በተምር ግንድ ላይ እንጂ ተምሩን ቦርቡሬ ውስጥ ሰቅላቸዋል። ምክንያቱም ሰቅሏቸዋልና ተምር ላይ ነው የሰቀላቸው። ስለዚህ እዚህ ጉዳይ ላይ ነቢያችንን ሰለላሁ ዐለይሂ ወሰለም ፊሰማ ስትል መን አና እኔ ማንኛ አሏት። የአላህ መልእክተኛ አለቻቸው። اعتقها فإنها مؤمنة አሉ። አህባሾች ዛሬ አንቺ አላህ ፊሰማ ነው ያለው ብትይ ካፊር ነሽ ነው የሚሉሽ። ነብያችን ደግሞ ሙስሊም ናት አሉ። ምን እናድርገው? ነብያችን አላህ በሰማይ በላይ ነው ያለው የሚሉትን ሙእሚን ናት አሏት። አህባሾች መጡና ደግሞ ካፊር ነው አሉ። እሺ ነተብዕ ነብይ አም ነተብዕ الكفر الفجرة الفسقة እነዚህን ነብዩን የሚያስዋሹ ሰዎች እንከተላቸው። ስለዚህ ይሄ ነው ያለው። አላህ ፊሰማ ነው። ነዓም الرحمن على العرش استوى አላህ ከአርሽ በላይ ከፍ ብሎ ነው ያለው። እንዴት ውስጥ አንገባም እህቴ። እንደገና ደግሞ ከነሱ ጋር ሙግቻም ይቅርብሽ። መተው ሲናገሩሽም ዕውቀት ካላችሁ ሂዱና አዋቂ ጋር ተነጋገሩ። እኔ ዕውቀት የለኝም ተማሪና ደርሽበታለሽ። አሁን እዚህ ጋር የምናገርሽም እሱም እዛ ከቁርአን አንቀጽ እያመጣ አጣሞ አወላግዶ ሊያመጣልሽ ይችላል። ነገር ግን አንቺ ተምረሽ ትደርሽበት ትድኛለሽ። ወይም ደግሞ ይሄንን መስአላ ዝግት አድርጊና አመንቱ ልክ ነብያችን እንዳሉት ማለት ነው። በአህለል ኪታቦች መተው ካናገሯቸው አሉ اذا حدثكم اهل الكتاب فلا تكذبوهم ولا تصدقوهم قولوا آمنا بما انزل علينا وما انزل عليكم بلو አምነናል በሉ። በእኛ ላይ በተወረደም በእናንተ ላይም በእኛ ላይም በተወረደው አምነናል በላይ በቁርአንም በኢንጂልም በተውራትም አምነናል ማለት ነው። ይሄንን ያሉት ምን ሲሆን ነው? ክርስቲያኖች ከሃዲያኖች በቁርአን ላይ አላህ ሐራም ያላደረገውን ነገር ወይም አላህ ያልተናገረውን ነገር ሲናገሩ
ያን ነገር ትክክል አይደለም የሚል በቁርአን በሐዲስም የለም፣ ትክክል ነው የሚልም የለም። ስለዚህ ክርስቲያን ስለተናገረው ብቻ ሄዳችሁ አትሟገቱ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ምሳሌ ማለት ነው። በዛ ጉዳይ ላይ እውቀት ከሌለን አትናገሩበት ነው ያሉት። ከቁርአን ከሐዲስ የሚከለክልም የሚፈቅድም ትክክልም የሚል የሚያስዋሽም በቁርአን ወይም በሐዲስ ከሌለ እውነትም አትበሏቸው። ምክንያቱም በሌላ ሐዲስ የኛ ቡኻሪ ላይ ይመስለኛል፣ ሌላኛው ደግሞ ሐዲስ ሼክ አልባኒ ሰሂህ ያሉት ሐዲስ አለ። ያኒ ሙምኪን ምንድነው ሐዲሱ ማዕናው ማለት ነው ሰሂህ ትክክለኛ የሆነ ነገር ትክክል አይደለም ብላችሁ ልታስተባብሉ ትችላላችሁ ባለማወቅ፣ ወይም ደግሞ ትክክል ያልሆነ ነገር ትክክል ነው ብላችሁ ልታጸድቁ ትችላላችሁ ነው ያሉት። መልእክቱ ማዕናው እንደዛ ነው እንዳጠቃላይ። ስለዚህ አህባሾችን እንደዚህ አይነት ጉዳይ ላይ ሲናገሩ ማንኛውም ሰው ይሁን እኔ እውቀት የለኝም በዚህ ጉዳይ ላይ፣ እውቀት ካለ ሂድ እውቀት ያላቸው ሰዎች ጋር ተነጋገሩ። እኔ ኢንሻአላህ በአላህ ፍቃድ ያለብኝ አሁን ቅድም ያየነው ደርሳል አይደል? ፋቲሃን በሚገባ ማወቅ፣ ትርጉም በሚገባ መረዳት፣ ከሱረቱ ዘልዘላ አንቺ ከሱረቱ ናስ ማዕናውን ታውቂ፣ ሶላት ላይ የምላቸውን አዝካሮችን በሚገባ አውቄ፣ ላኢላሃ ኢላላህ ማዕናን በሚገባ አውቄ፣ የሹሩጡ ሰላቱንም አርካኑ ሰላቱንም እነዚህ ግዴታዎችን አውቄ እኔ በዛ መንገድ ነው ያለብኝ። ይሄ እኔ አቅም አይደለምና ሂድ አዋቂ ጋር ተነጋገሩ ብሎ መንገድ መዝጋት እንጂ አህባሾች እንደዛ አሉኝ ሹብሃት አለብኝ ወሃቢዮች ጋር ሄደች ቆይ እነዚህ እንደዛ አሉ። ይሄ መጨረሻ ላይ ንፋስ የወሰደው ትቢያ ሆኖ የሚያስቀረው ለሌሎቻችን ነው። ይሄንን መልእክቴ ወላሁ አለም። እህቴ ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ديسنا عبد الله أهلا وسهلا. الحمد لله أهلا فيك. كان بسلام بنتك. كان بسلام قياتشو. لا ما شاء الله عارف له مسألة قد يونا نساكو ብዙ ጊዜ ነው የሚወራበት። ዝሮ ግን ከጥያቄው እንደተረዳሁት ከሆነ ማለት ከነሱ ጋር ባትከራከር ትልቅ ተመራጭ ነው። እነሱ ከፈለጉ ከአዋቂዎቹ ጋር መጥተው ያወሩ። ካወሩም ብዙ ጊዜ ያስተውላችሁ ከሆነ አህባሾች ስለ እስቲዋ ሲያብራሩ መረጃን ጠቅሶ ሲያብራሩ አይተንም ሰምተንም አናውቅም። ጥያቄ ብቻ ነው የሚጠይቁት። አንተ ባመጣከው መረጃ እነሱ ጥያቄ መጠየቅ ብቻ፣ እንዲህ ከሆነ እንዲህ ከሆነ እንዲህ ለማለት እንጂ ይሄው አላህ መውጁድ ቢላ መካን እስቲዋ አይደለም ምናምን ብሎ መረጃ አምጥቶ አብራርቶ ማያውቁም። ስለዚህ ከእንደዚህ አይነት ሰዎች ጋር እውቀት ስለሌለን መነጋገር ራሱ አያስፈልግም። እኛ እምነታችን አምነንበት ከሆነ መረጃው ቁርአን ሐዲስ ካለ ቀልባችን ተረጋግቶበት ወደ ሌላ የሚጠቅመን ነገር መማር ነው ያለብን። ያ ነው ያለው ነገር። ካፊርም ጋር ሆነ አህባሽም ጋር ሆነ መከራከር አያስፈልገንም። ምንም ጥቅም የለም። እነሱን ልናስረዳ ነው እንደኛ ራሳችን እንማር እንጂ እነሱ የሚያስተምሩ ሌላ ሰዎች አሉ። ፈርዱ ኪፋያ ነው፣ ፈርዱ አይን አይደለም። ግዴታ ያለ እውቀት ሄዳችሁ አስተምሩ አይደለም። ስለዚህ የሚገባቸው ወይ ደግሞ የሚመለከታቸው አካላቶች አሉ የሚያስተምሩት፣ እነሱ ሄዶ ያስተምሩ። ስለዚህ ያለው ነገር ይሄ ነው። መልሱንም አግኝተሻል ብዬ አምናለሁ። እንግዲህ እህታችን አላህ ከአርሽ በላይ መሆኑ አርራህማን አለል አርሽ ተዋ ብቻ ሳይሆን ብዙ የቁርአን አንቀጾች አሉ የሚያመለክቱት አላህ ከላይ መሆኑ ራሱ እንጂ አርራህማን አለል አርሽ ተዋ ብቻ አይደለም። የኛ መረጃቸው አደላችን አርራህማን አለል አርሽ ተዋ ብቻ አይደለም። ሐዲስም አለ ቁርአን ውስጥ ራሱ ብዙ የሚያመለክተው ኢለይሂ የሰዱል ከሊሙ ጠይብ ብዙ ነገር አለ። በጣም ተቆጥሮ የማያልቅ ማለት ነው። ግን እነሱ አንድ መረጃ ማምጣት አይችሉም። ይሄን የሚያፈርስ ማለት ነው። ይሄንን የሚያፈርስ አንድ መረጃ ማምጣት አይችሉም። ስለዚህ ከዚህ አንፃር ብዙ መረጃ ስላለ ዝም ብላችሁ ለቃችሁ ውጡ። ክርክር አያስፈልግም ነው።